ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም። የአቂዳ ኺላፍ አለ። የፈለገ በሽብር ቢፈረጁ የፈለገ ነገር የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት። ደግሞ ወቁ ወፈደለ ላሁ ልሙጃሂዲን ዐላ ልቃኢዲነ አጅረን ዐዚማ። አላህ ስብሓነሁ ወተዓላ ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለጥ። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ። ከየት እንደሚመጣላችሁ ማለት ባጢል ነው ብለህ ካሰብክ ወርደህ መስራት፣ ወጣቱን ማሰማር። የኔ ልብ ምት ስላያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ በፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። ይሄ በራሱ ፔጅ ላይ ነው። በነገራችን ላይ ገስት ደግሞ ላይቭ ላይ ደግሞ ሆኖ ይዩት። ገስት ላይ ማወቅ ያለባችሁ ነገር ወላሂ ያልተቀመጠ በሀገራችን ላይ እዚህ ጋር ልብ እንድትሉ እቺ ልጅ አሁን ንጽጽር ላይ የምትታወቅ ልጅ ነች። ሀኑን የምትባል ልጅ ነች። እዚህ ጋር ከድር ምናምን የሚባለው የምታውቋቸው ናቸው። እዚሁ ቲክቶክ ላይቭ ላይ ነው። ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም። የአቂዳ ኺላፍ አለ። እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል። ወቁ በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሓነሁ ወተዓላ ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል፣ ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ነኝ፣ ይህን ብቻ ነው የምለው። ጊዜ ይመጣል። ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ ሱብሓነሁ ወተዓላ ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል። ወላሂ በላይ የምትሆንበት አብሽር በሉ። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ። አላህ ይዘንላችሁ። ሰላም አለይኩም። ይሄ ላይቭ ነው የአባይ ደረል አሰማችሁ የመጨረሻ እሺ መስም ስለሆነ አላህ ለኢማናችን ይፈተናል። ስለዚህ ምን እናደርግ? እንስራ፣ ሰብር እናደርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጃለን። አለበለዚያ ግን አሁንም ስንቶቻችሁ ናችሁ በደስታችሁ ቢላ ቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ የምትጠይቋላችሁ? ቤት ውስጥ ቢላ የለም። ሌላውንስ ካፍንጫው ጠጣ እሱ ጋር ደግሞ ብለት ወጣለ። ቤት ቢሆነት ቢላ የሌለው ምንም የለም። የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰሙ አድርጉ ያለ አለበዛ ሆ ብለን እንውጣ ማለት የለበትም። እያንዳንዱ ትግል አመራር አለው። ለጠላቶቻችሁ ተኙላቸው አላለ። ተዘጋጁ ነው ተኙላቸው ሳይሆን የተባልነው ተዘጋጁላቸው ነው የተባልነው። ተቂያ ስለሚቻል እዚህ ሲመጡ ስለሚሸምማቸው ስለሚያፍሩበት ቁርአናቸውን ይከዱታል፣ ሐዲሳቸውን ይከዱታል፣ ሙፈሲሮቻቸውን ይከዱታል። ቀጥል በጀለሌን ኢብን ከሲር ምን ይላሉ?
ቀጥል። ምንም ማያውቅ የዋሁን ህዝብ ይሸውዳሉ። አብሶ ክርስቲያኑ ዝም ብሎ እንደ በግ የሚነዳ ስለሆነ ያታልሉታል ማለት ነው። እስልምና እኮ ሰላም ነው፣ ማንንም ማይነካ፣ ካለኩት ማይነካ እየሰራን ነው አለ አይደለ? ባይዞ እኛ ካስታወስክ ክርስቲያን ይህንን ሴፉላን ራሱ ጭምር ሌሎች ቪዲዮዎችን አድርገን ከአይሳይስ ጋር ያላቸውን ኮኔክሽን ሰርተንበት ነበር። የዛሬ 9 ወር እንደዚህ አካባቢ ላይ የኢትዮጵያ የአይሳይስ ክንፍ በሚል ሰርተንበት ነበረ። ታስታውሳለህ ክርስቲያን? አስታውሳለሁ። ያ እሱን ከሰራን በኋላ ነው በጣም አይን ውስጥ የገባ ነው እና ጥላቻ እንትን የመጣብን ካርታውን ግድያ እንትኖችን እስልምና ከጦርነት ጋር የተያዘ ገባንበት። አታኪንግ ቀጥታ የመጣብን ከዛ በኋላ ነው ለእኛም አደጋ ውስጥ የከተተን ብዙ እንትኖች የመጣብን። ይህንኛውን ዋናውን የነሱን ካወጣን በኋላ ነው። ከዛ በኋላ መንግስት መጥቶ ግን ይሄና ላይ ሳይስ ያስኩ እንደዚህ ክንፉን እያለ እንትን ይላል እና ሜቢ ያልነው ምን እንደሆነ ከጊዜ በኋላ ይገባችኋል። ኮዳቸው እናውቀዋለን። ሴፉላ ብሎታል በግልጽ እንዘጋጅ ስንል ገናንን የኩፍሮችን ቁጥር አልደረስንባቸውም ይላሉ። ኖ እንዘጋጃ ታዲያ ተዘጋጁ ተብለናል እኮ እስከምንደርስም ሱራ 3:28 ኢብን አባስ ጀለሌን ኢብን ከሲር እንደሚሉት ማለት ነው። በአፋችሁ እየሳቃችሁላቸው ኖርማል በእጆቻችሁ ሰላም እያላችኋቸው በልቦቻችሁ እርገሟቸው፣ ተዘጋጁላቸው ሳታስነቁ የሚለው ማለት ነው። ስንቱ ያውቀዋል? አላሁ አለም እንዳላችሁት ማለት ነው። ስንቱ ክርስቲያን ይህንን ያውቃል? እንቀጥል። ያ እውነት ነው። ካልኩሌሽን ነው። በነገራችን ላይ ካልኩሌሽናቸው እንደዛ ነው። ቁጥር እኩል 50% እስክትሆን ድረስ ነው የሚጠብቁ። ዛሬ ላይ ሉክ እነ ሴሪያን ተመልከቱ፣ እነ ኢራቅን እነ ኢራንን ተመልከቱ፣ እነ ግብፅን ተመልከቱ፣ እነ አፍጋኒስታንን ተመልከቱ። እነዚህ ሁሉ ሀገራት ዛሬ ላይ እንደዚህ እንደምታያቸው አልነበሩም። ክርስትና እጅግ በጣም ፍሎሪሽ ያደረገባቸው ሀገራት ነበሩ። ዛሬ ላይስ የዛሬ 15 ዓመት የሶሪያ ክርስቲያኖች 2.8 ሚሊዮን የሚጠጉ ነበሩ። የዛሬ 15 ዓመት 2.8 ሚሊዮን የሚጠጉ አካባቢ ነበሩ። ዛሬ ላይ ወደ 300 ሺህ ዝቅ ብለዋል። 2.5 ሚሊዮኑ የት እንደገቡ በ15 ዓመት ውስጥ አይታወቅም። ኢማጂን እንግዲህ በ15 ዓመት ውስጥ 2.3 ሚሊዮን ክርስቲያን ሳይዋለድ ቀርቶ ነው? ጎርፍ ወስዷቸው ነው? ጅብ በልቷቸው ነው? የት ሄዱ? እስላም ገሏቸው ነው ወይስ አሜሪካ ደብድባቸው ነው? አሜሪካ ደብድባቸው። በቀደም እንኳን በነገራችን ላይ ሶሪያ ደማስቆ ውስጥ ቅዳሴ ላይ እሁድ ቀን ስንት 26 ክርስቲያን ነው አይደል የሞተው? የዛሬ ወር አካባቢ 26 ክርስቲያን አንድ ቤተክርስቲያን ውስጥ የግሪክ ኦርቶዶክስ ቤተክርስቲያን ማለት ነው እያስቀደሱ እሁድ ጠዋት ነው። ኢማጂን እንግዲህ ሰዎች ክርስቲያኖቹ በቅዳሴ ላይ በነበሩበት ሰዓት አጥፍቶ ጠፊ ራሱ ላይ ቦምብ አጥምዶ ገብቶ ነው 26 ክርስቲያኖችን የገደለው። ያ ቤተክርስቲያን ዶግ አመድ የሆነው የመንን እንትንን መውሰድ ይቻላል። ቱርክን እንትን ያለቻቸው የአርመኖችን 1 ሚሊዮን ነው ምሽቅ ያደረጉት። አላመኑ እስካሁን ድረስ እውቅና አልሰጧቸውም። ማለት 1 ሚሊዮን ኦርቶዶክሳውያንን ነው ያደረጓቸው ማለት ነው። ግብፅ ላይ ስለ ሀገር ያውራ ምንድን ነው እዛ ውጭ የምትሄዱት? እሺ ስለ ቁርአን እናውራሽ እንመለስና አብዱ እንኳን ደህና መጣ አላ ኦኬ። ስለዚህ ወደ ቀደሙ እንመለስና ባክቱ የመጀመሪያው ቶፒካችን ሰዎች ላይ ለላ መሐመድ ረሱልላህ ካላሉ ህይወታቸውና ንብረታቸው ይጠበቃል ሳይሉ በመሐመድ እና በአላህ አምናለሁ ሳይሉ ህይወታቸው ይጠበቃል። አዎ። በምን አይነት ሁኔታ? ማስረጃ አለ። ኢቭን ማስረጃ አለ። ያ እኛ አይጠበቅም የምንል ማስረጃ እንስጣለን። አንተ ይጠበቃል የሚል ማስረጃ ስጠን። በመሐመድ ካላመንክ በአላህና በመሐመድ ካላመንክ ንብረትም ህይወትም አይጠበቅም። ዋስትና የለም። ብትገደል ያንን እንትን ቢል መፍቱ ነው።
አብዱ ሳይ ሙስሊም 21 አንዴ ክፈትልኝ። ክርስቲያን አንዴ ኦኬ እሺ አብዱ መረጃ ቢኖረው ያመጣ and pay zakah and believe in everything that the prophet brought ምንድነው ትእዛዙ የተሰጠው? ምንድነው ሰዎች ላይ እስከሚሉ ድረስ ሙሐመድ መልእክተኛ ነው፣ ደግሞ ሰላትን ዘካን በስትክክል እስከሚሰጡ ከዛም በኋላ ነብዩ ይዞ የመጣውንም የትኛውንም ነገር ይዞ የመጣውን እንዲቀበሉ የሚያስገድድ whoever does ያንን ያደረገ his life and his wills are protected except by its right and his secrets are trusted to Allah the most high ከነዚህን ያደረገ ሁሉ ህይወቱና ንብረቱ በአላህ እንደሚጠበቅለት። እዛ በኋላ fight those who withhold zakah or other than that is one of the duties of Islam and imam should be the law of Islam በእስልምና ህግ ወይም ደግሞ ነብዩ ይዞትን ያልመጣን ነገር የሚከተል ከሆነ እነሱን ተዋጓቸው የሚለው ባቡ ነው። ገና ይሄ ሁላ ራሱ ምንድነው ርዕሱ ነው፣ የመጽሐፉ ርዕስ የቻፕተሩ ርዕስ ማለት ነው። ወደ ዋናው ሐዲስ ስንመለስ ምን ይላል? ኢስ ሪፖርትድ ኦን ዘ ኦፍ አቡ ሁረይራ ዛት ዘ ሜሴንጀር ኦፍ አላህ ሴድ አቡ ሁረይራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይልና አይ ሃቭ ቢን ኮማንድድ ሙሐመድ ምን አለ? I have been commanded to fight against people so long as they don't declare that there is no God but Allah ከአላህ በስተቀር የሚመለክ አምላክ የለም እስኪሉ ድረስ እንድዋጋ ታዝዣለሁ። and he who professed it was guaranteed the protection of his life and property ይሄን የሚሉ ሰዎች ህይወታቸውና ንብረታቸው የተጠበቀ ነው በማ በአላህ። ኦራይት እናመሰግናለን አብዱ። አሁን በደንብ ገልጾ ሆኖልሃል ይመስለኛል። ያልነው ትክክል ነው አይደለም? ታጁ እመጣለሁ ወይ አንተ ጋር አብዱ ይጨርስ። አብዱ ኒውት ነህ። እሺ አዲሱን ክፈትልህ ክርስቲያን። አዲሱን ዝቅ አድርገው እስኪ ለፊት አድርገው አዲሱን ክርስቲያን። ያው የመጀመሪያውን አዲስ ያው ባቡ ነው ሳይሆን የኛው የሚያወራው ማለት ነው። እምርቱ አንቃቲልና ሰተቁል ላኢላሃ ኢለላህ የሚለው ጦር ሜዳ ገብቶ መጀመሪያ ሄዶ አይደለም የሚዋጉት ታውቃለህ። ይሄንን የሚሉ ገና እዛ ጋር ደርሶ ጦር ሜዳ የሚለው የቱን ነው ያመጣው? አንብብና ተርጉም። ለዛ ነው አንብብና ተርጉም። ያው የነገርኩህ እኮ ነው። አንብብና ተርጉም ቅድሚያ ቃለ እምርቱ አንቃቲልና ሐታ የቁሉ ላኢላሃ ኢለላህ ይላል። ታዝዣለሁ እስከሚሉ ድረስ ላኢላሃ ኢለላህ እስከሚሉ ድረስ ታዝዣለሁ አለ ማን? ረሱል አለይሂ ሰላቱ ወሰላም። ፈመን ቃለ ላኢላሃ ኢለላህ ምን እንዲያረግ ምን እንዲያረግ ነው የታዘዘው? ምን እንዲያረግ ነው የታዘዘው? ላኢላሃ ኢለላህ እኮ ምን እንዲያረግ እስኪሉ ድረስ ምን እንዲያረግ ታዟል? በቃ ነው እንዲጋደል እኛ ምን አለ እና ጦር ሜዳ ላይ እኮ ነው ይሄ አይደለም። ጦር ሜዳ ላይ ነው ይላል። ጦር ሜዳ ላይ ሄደ ነው ላኢላሃ ስለ ጦር ሜዳ ነው የሚያወራው ሰውዬ። ጦር ሜዳ ስለዛ ነው የሚያወራው። ጤናም የለው እንደ ሰውዬ ሄዳ አይደለም ዝም ብለህ የምትዋጋው ሰውዬ። ጤናማ አስተርሰኝ ሐዲሱ አዳም ለንገርህ አስተርሰኝ ነው ላኢላሃ ኢለላህ የምታስብለው ሻዳምታስ አስተርሰኝ ኢማጂን ቆይ ሶሪያ ይኸውልህ ሶሪያ ሀገር ይሄዳሉ፣ ቱርክ ይሄዳሉ፣ ግብጽ ይሄዳሉ፣ ህንድ ይሄዳሉ፣ ኢራን ይሄዳሉ፣ ኢራቅ ይሄዳሉ፣ ኢየሩሳሌም ይሄዳሉ። እነዚህን ሁላ ጦር ሜዳ ላይ ሄደው ነው ላኢላሃ ኢለላህ ያስባሉት። በቃ ይሄ እኮ ነው፣ ሌላ ካልኩሌሽን የለው። አስዋል እየተዋጋ አንደኛውን ይዘና ጠላቶች እየወጉ ላኢላሃ ኢለላህ በል ሻዳ ታስይዘዋለህ። ለምን አታስተርሰኝ? ወይ ቀጥል፣ አስተርሰኝ ቀጥል። ጦር ሜዳው የት ነው? ሶሪያ ነው ወይስ መዲና? ስለሱ አያገባህም። ስለሱ አያገባህም። መዲና ነው ወይስ ሶሪያ ነው? ስለ ሐዲሱ ጭብጥ ነገር ክርስቲያን አንብብና ተርጉም። ያንተን ጭብጥና ብትን ሳይሆን ሐዲሱን አንብብና ተርጉም።
ኡሚርቱ አን ኡቃቲለ ናሰ ታዝዣለሁ ሰዎችን እንዲጋደል ሐታ የቁሉ ላኢላሃ ኢለላህ እስከሚሉ ድረስ ላኢላሃ ኢለላህ እስከሚሉ ድረስ ታዝዣቸዋለሁ። ፈመን ቃለ ላኢላሃ ኢለላህ ዓሰመ ሚኒ ማሉሁ ወነፍሱሁ ኢላ ቢሐቂሂ ወሂሳቡሁ ይላል። እኔ ዘንድ የተጠበቀ ነው። ምን ላኢላሃ ኢለላህ ካሉ እነዚህ ሰዎች እዛ ጋር አሁን ላኢላሃ ኢለላህ ቢል ያ ሰው አይገደልም፣ ይመለሳል፣ ወደ እስልምና ገብቷል። በቃ እናመሰግናለን። እኛም ያልነው ይሄ ሲጀመር የሚያወራው ስለ ጦርነት ሚል የለም። ያሰነፍ ሙታ እና ጦርነት ሚል የትኛው ነው? የትኛው ጦርነት? እሺ የትኛው ጦርነት? የትኛው ስለ ጦር ነው አልኩ እኮ በቃ ሐዲሱ ስለ ጦር ነው። ያሰነፍ ሙታ እኔን አትዋሽም። እሺ የትኛው ነው ማለት ሲጀመር ክፍሉ ምንድነው የሚለው? ታዝዣለሁ። ምን አዳምጡ። ድሮም የሰይጣን ልጅ ሁሌም መዋሸት ነው፣ ሁሌም መቅጠፍ ነው። ክፍሉ የሚለው በትክክል ምንድን ነው? ታዝዣለሁ። አትሳደብ። አንተን አይደለም የሰደብከው አባትህን ነው። አባትህ ውሸትን ስላስተማረ ማለት ነው። ኤኒዌይስ እንደዚህ ነው። አትሳደብ። እሳቸው ነው አትስደብ። እሳቸውም አይደለም እሳቸውም የሚያስተማራቸው ዲያብሎስ ስለሆነ ነው። 8:44 ላይ ዮሐንስ 8:44 ላይ ስለሚለው ነው። እኔ ክፍሌ መጽሐፌ ስለሚልህ ነው። ኤኒዌይስ አዳምጥ። ክፍሉ የሚለው በትክክል እንዲህ ነው። ታዝዣለሁ ሰዎች ሁሉ ምን እንጋደል ሰዎችን ታዝዣለሁ ምን እስኪሉ ድረስ ካላህ በቀር አምላክ የለም ሙሐመድም ያላህ መልእክተኛ ነው እስኪሉ ድረስ እንጋደል ታዝዣለሁ። ጦርነት እንኳን ብትል ምክንያቱ ምንድን ነው የሚሆነው? ምን እንዲሉ ነው የሚዋጋቸው? አላህ አምላክ ነው፣ ሙሐመድ ነብይ ነው እስኪሉ ድረስ እንድዋጋ ታዝዣለሁ። ይህን ካሉስ ህይወታቸው ንብረታቸው ይጠበቃል። ምን ካሉ? ሙሐመድ ያላህ መልእክተኛ ነው፣ አላህ አምላካችን ነው ብለው ካሉ ይሆናል ማለት ነው። ህይወታቸው ይጠበቃል። አለስ አደርዋይስ ላይፋቸው አይጠበቅም። ኢሚሌት ላድርግ ማለት ነው። ኢሚሌት መደረግ ፈልጋል ና አሁን ክፈት። ሶሪያን ወይንም ኢራቅን ወይንም ህንድን ሲወጉ ላይላ ለማስባል የወጉት ወይንስ ነክተዋቸው ነው? በጦር ሜዳ ምናምን ብለሃል። የህንድን ክፈትልኝ እስኪ፣ ወይንም ደግሞ የኢራቅን ክፈትልኝ፣ ወይም የሲሪያን ክፈትልኝ። ማስረጃ አንድ ብቻ ኢሚሌት ላድርግ። በ2000 ሰው መሀል አንድ ማስረጃ ክፈት። ምን አለ ከአንተ አንተ አሁን ሱሪያና ኢራቅ እዚህ ጋር ሐዲሱን ኡስታዝ ዝም በል ራስን ታይና ታገኝ። ኡስታዝ ተረጋጋ። ክፈት አስተርሰህ ይሆን ሰማይ አብዱ ማስረጃ ነው። ከቻልክ ሰው የሚለውን ነገር ቀድመህ ሲማ ይነግርህ እኮ ነው። የመጀመሪያው ያመጣችሁት የሱራው ራሱ አንቀጿ ስለ ጦር ነው የሚያወራው። የምን ጦርነት? ምዕራፉ ራሱ ስለ ጦርነት። የትኛው ጦርነት? ኡስታዝ ና ተመለስ። ኡስታዝ ተመለስ። ለምሳሌ አንተ ይሄንኛው እንደማትዋሽ አውቃለሁ። ና ግባ ተመልሰ። ኡስታዝ ቀጥል። አንተ አሁን ጦርነት ብለሃል። ይሄን ሀገር ጦርነት ጥቀስ። የዚህ ሀገር ጦርነት ነው በል። ክፈተው። የመጀመሪያው ሱራ ክፈተው። አሁን የተጠቀሰውን ሐዲስ ስለ ጦር ነው የሚያወራው አብዛኛው። ለሐዲሱ ነው እያወራን ያለ ነው። ቅድሚያ ሌላ ግረህ እኮ ነው። ቁርአን በሐዲስ ይብራራል። ሐዲሱ ላይ መልሰው። አሁን ይህንን ጦርነት ነው ሐዲሱን። ኢራቅን ለምሳሌ ኢራቅ ሙሐመድ እነሱ ሄደው ነው የወጓቸው አይደለም ወይንስ ኢራቆች መተውባቸው ነው? ኢራቅ ነች መዲና የመጣችው ወይንስ ሙሐመድ ነው ወደ ኢራቅ የሄዱባቸው? መልስ። ይኸውልህ ልንገርህ፣ እስልምና ውስጥ ትእዛዝ አለ። መልእክተኛ ነው፣ ከላይ ነው ወህ የሚመጣው። እነዛ ሲዘጋጁ ለማጥፋት ሲዘጋጁ ቀድማችሁ እዛ ጋር ሂዱና ተዘጋጁ የሚል ትእዛዝ አላህ ሱብሓነሁ ወተዓላ ይሰጣቸዋል። እነዛ ሳይዘጋጁ ግን ማስረጃውን ጥቀሰው። አስጨርሰኝ። ጥቀስ። ክርስቲያን ቤት ነው የገባው። ክርስቲያኖ ቤት ነው የገባው። ጥቀስ። አስጨርሰኝ። ኢማጂን ይኸውልህ፣ ወሂ የወረደው ለእነ አቡበከር ነው ማለት ነው። እና አቡበከር ናቸው። ለምን ማስተርሰው? ምክንያቱም አቡበከር ናቸው ሄደው የተዋጉት። ለእነ አቡበከርም ወይ ይወርድላቸው ነበር። ጥቀሰው። ጥቅሱን እንፈልገዋለን። ጥቀስ። ቅድሚያ ተረት አንሰማ። ይከፈትልሃል። ጥቅሱን ጥቀስ።
አለህ ጥቅስ ማስረጃ አለ? ማስረጃውን አላላስኩትም። ጥቅስ የምታውቀው የለም? በጭንቅላቴ አላውቀውም። ሐዲሱን ስለማውቀው ቁጥሩን አላውቀውም። ምን ሚል ዳዴ ብትል አታመጣም። እየነገርኩህ እኮ ነው። እዛ ላይ ሲዘጋጁ እነዛ ለማጥፋት ብዙዎች አሁን ብዙ ቦታዎች ማስረጃ ለማጥፋት ሲዘጋጁ ለምሳሌ ቁጥሩ አላስኩትም እኮ ላቅልልልህ ሲሪያን ወግተዋታል። ሲሪያዎች እስልምናን ለማጥፋት ሲዘጋጁ ነው ሄደው የወጓት የሚል ማስረጃ ስጠኝ። ቁጥሩን አላውቀውም አልኩህ እኮ። እሺ ህንዶችን እሺ ማስረጃ ለህንድ እየነገርኩህ አለ። አማርኛው ይገባሃል? እሺ ለቱርኮች ማስረጃ። ቱርኮችን ሄዳችሁ ወቅታችኋል። ማስረጃ እስቲ ቱርኮች እስልምናን መዲና መጥተው ወይ ነክተውት ወይንም ደግሞ ሙሐመድን ሊያጠፉ ተዘጋጅተው ነው። ማስረጃ እስቲ። ኢየሩሳሌም፣ እንቀጥላለን። ኢራቅ። እስኪ አንዱ ማስረጃ ቢያንስ ቀድሞ ምንድነው የሚያደርገው? ሉክ አያውቁትም ሀገሮቹ ራሱ ሙሐመድን የሚያደርገው ምን መሰላችሁ? ደብዳቤ ይልካል። ምን ብሎ ላኢላሃ ኢለላህ ብላችሁ ታምናላችሁ አሊያስ እንምጣላችሁ ብሎ ይልካል። ሁለት አማራጭ አላቸው። አምነናል ካሉ ይተዋሉ በሙሐመድ፣ ካላመኑ ግን ምድር የናንተ የኔና ያላህ ነች ብሎ ይመጣባቸዋል። ከዛ ሄዶ ይወጋቸዋል። አያውቁትም ከነ ማለት ነው። ደብዳቤዎች መልእክቶችን ማሳየት እንችላለን። ወደ ተለያዩ ሀገራት ደብዳቤ ይላካል። ምን የሚል ደብዳቤ? በአላህ መኑ በእኔ መኑ አሊያም እመጣላችኋለሁ ካላመናችሁ የሚል ማለት ነው። ከዛ ለደብዳቤው ምላሽ ካልሰጡት ካልተቀበሉ እስልምናን ይሄድላቸዋል። ከዛ ይወጋቸዋል። ከዛስ ይማርካቸዋል። ከዛስ የሚገደሉት እዛ ጋ ማለት ነው። ይሰማል? ትሰማለህ? ምናልባት ወደ ኢትዮጵያም እኮ በደብዳቤ ነው እንዳልከውም በደብዳቤ ነው። ምናልባት የኢትዮጵያ የወቅቱ ንጉስ ማለት ነው እስልምና የተቀበለበት ማስረጃ አላችሁ ለእናንተ? ፈርቶ ማለት ነው የተቀበለበት ማለት ነው። ማስረጃ አላችሁ? እንመጣበታለን። እሱ ላይ እንመጣለን። ይህን ስሙት አንዴ። አንድ ጊዜ ታጁ ማስረጃው ይኖራቸዋል። በሰላማዊ መንገድ እኮ ነው እስልምና ወደ ኢትዮጵያ መጣ። ታጁ አንድ ጊዜ እናንተ ተረት ተረትማ እስልምናን ተቀበለ ስላላችሁ ኢትዮጵያን አልወጋም ብላችሁ ታምናላችሁ። ይሄ ያመጣኸው ሎጂክ አያስሄድህም። እስልምና ስለተቀበለ እኛን ያልነውን ሰፖርት የሚያደርግ ነው፣ ለዛ ነው ያልወጋው ብላችሁ ታምናላችሁ። ሁለት ሀገራትን ነው አትዋቸው ብሎ ያለው ያለበትን ምክንያትና እንትኑን እናቀርብላችኋለን በኋላ። ግን እንደዛም ብሎ ደግሞ ወቅቷታል ያችኛዋንም ሀገር። ኢትዮጵያ ለምንድን ነው ያልወጋው? እሱን እንመጣበታለን። ክርስቲያን እንትና ቀጥል ቃል አሁን ያወራኸውንም ስለ ህግጋትም ያለ ህግ መሆኑንም ሌሎች ህጎች በቃ ሸሪዓ የበላይ መሆን አለበት፣ እስልምና የበላይ መሆን አለበት። ጠቅላላ አድርጎ ኡስታዙ ሲያስተምር ስሙት። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለው ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻ ድረስ ይህን ስለሰማችሁት ነው። ልንደግፋቸው ይገባል።
እስልምና የበላይ እንዲሆን የሚዋጉትን እነዛ ቅድም የሰማችሁትን ማለት ነው። ኦሎቨር እናንተ ያነሳችሁትን ሀሳብ ጠቅላላ አድርጎ ነው ያስቀምጠው ኡስታዙ። ቀጥል እፎይ። ያ ቅድም ያኛውም እያለ ያለው ምንድን ነው? አታዘናጉን፣ እንዘጋጅ፣ መሳሪያችንን እንወልውል፣ የጦር እንትን እንለማመድ። ባይዜ ሴፉላ በጣም በብዙ ኮርሶች ላይ እንትን ብሏል። መሬት ላይ በደንብ ሰርተናል፣ እየሰራንም ነው የሚለውን ብዙ ጊዜ ደጋግሞም ተናግሮታል። እያመለጠው እየሰራ አቡሃይደርም አንዴ ነው አምልጦት፣ አንዴ ብቻ ያለም አክቹዋሊ እሱም ደጋግሞ አምልጦታል። ሪካርዶች ብዙ ጊዜ ወጥተውበታል። እንዘጋጅ እንዘጋጅ። እንዴት ቢላ እንኳን አይኖራችሁም? ተዘጋጁ። አንድ የግብፆችን ታሪክ የማታውቁ ከሆነ ተጋሩ። በየቀኑ ግብፆች ኪድናፕ ይደረጋሉ። ልጆቻቸው፣ ሴቶች ልጆቻቸው ያለ ፍላጎታቸው በየቀኑ ኪድናፕ ይደረጋሉ። በየቀኑ ማለት ነው። ቀጥል ክርስቲያን። ኦኬ ሉክ፣ ይሄ ሂስትሪ ኦፍ አልጣባሪ ወይም ታሪክ አልጣባሪ ቮሊዩም 11 ላይ ጽሁፎቹ ቀጫጭን ስለሆኑ ሃይላይት አድርጌላችኋለሁ። ምናልባት የሚታያችሁ ከሆነ ለመጀመሪያ ጊዜ ኢራቅ እንዴት እንደተወረረች ነው። ኢራቅ በነገራችን ላይ የክርስቲያኖች መናገሻ፣ ክርስትና ፍሎሪሽ ያደረገበት፣ ክርስትና የተስፋፋበት ቦታ ነበረች አስቀድማ ከእስልምና በፊት። ሶ ምንድን ነው የሚለው እዚህ ጋር ዌን ካሊድ ማለት ካሊድ ኢብን አልዋሊድ የሰው ጭንቅላት ቀቅሎ ይበላ ማለት ነው። ሙሐመድ ምርጡ ባሪያ ብሎ የተናገረለት ማለት ነው። ዌን ካሊድ ዋዝ ደን ዊዝ ቢዝነስ ኦፍ አል ያማማ ማለት የያማማ ጦርነትን አረቢያ ምድር ውስጥ ካሸነፉ በኋላ መጀመሪያ አረቢያ ምድር ውስጥ ያሉት ነው ጽድት ያደረጓቸው። ሱራ 923ኛው አንቀጽ ላይ መጀመሪያ በቅርብ ያሉትን ተዋጉ፣ ከዛ በኋላ በርቀት ያሉትን ትዋጋላችሁ ብሎ መሐመድ ትእዛዝ ተሰጥቷቸው ስለነበር ማለት ነው። ሶ መጀመሪያ አረቢያ ምድርን ጽድት ካደረጉ በኋላ ወደ ሩቅ ወይም ደግሞ የክርስቲያኖች ሀገር ወደሚባሉት ሄዱ ማለት ነው። ስለዚህ ካሊድ ኢብን አልዋሊድ የያማማ ጦርነትን ከጨረሰ በኋላ አቡበከር ለካሊድ ኢብን አልዋሊድ ጻፈለት ደብዳቤ። ምን ብሎ? ጎ ኦን ቱዋርድ ኢራቅ አንቲል ዩ ኢንተር፣ ወደ ኢራቅ ሂድ እስከምትገባ ድረስ። ኢማጂን፣ ኢራቆች ናቸው መጥተው አታክ ያደረጓቸው አይደሉ? አቡበከር ነው ትዕዛዝ የሰጠው። ኢራቅን ሄደህ ወደዛ ግባ። ቢጊን ዊዝ ደ ጌትዌይ ቱ ኢንዲያ፣ ወደ ህንድ መግቢያ መንገድ ላይ በዛ ጀምር ብሎ ትዕዛዝ ይሰጠዋል ማለት ነው። ዊች ኢዝ አልኡሱላህ ይባላል ያ ቦታ። ሬንደር ዘ ፒፕል ኦፍ ፐርሺያ እያለ ይቀጥልና ከዛ በኋላ ይሄን ትዕዛዝ ከሰጠው በኋላ ካሊድ ኢብን አልዋሊድ የት ይገባል? እዛው ኢራቅ ይገባል። ኢራቅ ከገባ በኋላ ያቀረበላቸውን ትዕዛዝ፣ ያቀረበላቸውን ደብዳቤ፣ ያቀረበላቸውን ምርጫ ልንገራችሁ። ምን ይላል ይሄ ካሊድ ማለት ነው? አዩል ኮሊዩ ቱ ጋድ ኤንድ ቱ ኢስላም፣ ወደ እስልምናና ወደ አላህ እጠራችኋለሁ ኋላቸው። መጀመሪያ የት? ኢራቅ ከገባ በኋላ ኢፍ ዩ ሪስፖንድ ቱ ደ ኮል ዘን ዩ አር ሙስሊም፣ አሁን ለጠራኋችሁ ጥሪ የምትስማሙ ከሆነ ሙስሊሞች ትሆናላችሁ አላቸው። ዩ ኦብቴን ደ ቤኔፊት ዘ ኢንጆይ ኤንድ ቴክ አፕ ደ ሪስፖንሲቢሊቲ ዘይቢር፣ ሙስሊሞች የሚያገኙትን ጥቅም ታገኛላችሁ፣ እነሱ የሚሸከሙትንም ኃላፊነት ትሸከማላችሁ፣ ሙስሊሞቹ ማለት ነው። ኢፍ ዩ ሪፊውዝ፣ ነገር ግን ተቃውማችሁኝ ሙስሊም ማትሆኑ ከሆነ ዘን ዩ መስት ፔይ ዘ ጂዚያ፣ አለበለዛ ጂዚያ ትከፍላላችሁ። ኢፍ ዩ ሪፊውዝ ዘ ጂዚያ፣ ጂዚያን የማትቀበሉ ከሆነ አይ ዊል ብሪንግ አጌንስት ዩ ኤ ትራይብስ ኦፍ ፒፕል ሁ አር ሞር ኢገር ፎር ዴዝ ዛን ዩ አር ፎር ኤ ላይፍ ይላል። ምን ይላቸዋል? ጂዚያ የማትከፍሉ ከሆነ ልክ እናንተ መኖር የምትፈልጉትን ያህል መሞት የሚፈልጉ ሰዎችን እልክባችኋለሁ ይላቸዋል። ዊ ዊል ዘን ፋይት አንቲል ጋድ ዲሳይድድ ቢትዊን አስ ኤንድ ዩ፣ በእኛና በእናንተ መካከል አላህ እስኪወስን ድረስ እንዋጋለን ብሎ ካሊድ ኢብን አልዋሊድ ይሄንን ሶስት ምርጫ ያቀርብላቸዋል። መጀመሪያ ወደ እስልምና ይጠራቸዋል። ከዛ በኋላ ጂዚያን እንዲከፍሉ ያደርጋቸዋል። አለበለዛ አላህ በእኔና በእናንተ መካከል እስኪወስን ድረስ እንዋጋችኋለን ብሎ ኢራቅ ድረስ ገብቶ የመጀመሪያውን ጂዚያ ኢራቆችን በዚህ ምክንያት አስከፈላቸው ብሎ ይናገራል። ይሄ ነው እንግዲህ የሰላም ሃይማኖት ማለት ነው ብላችሁ የምትከተሉት እስልምናችሁ። አቤት፣ ይሰማል? ሰማለሁ። እኔ ለማለት የፈለኩ ማለት ነው ኤክስፓንሽን ኦፍ ኢስላም አይደለም። አሁን ለምሳሌ በሰላማዊ መንገድና
በኃይል ነው። አሁን እኮ ቅድም አስተያየት ሰጪው እኮ ሲናገር ነበረ። እስልምና የተስፋፋበት ሂደት ነው። አሁን ጠላት ማለት ቅድም አንተም ስትል ነበረ። አሁን ለእኛ እናንተ ምን ያክል አሳምሽን እንዳላችሁ እኮ እኛ በደንብ ነው የምናውቀው። ያን ልታቅ ይገባል። አሁን ጠጋ ባለ መልኩ ለመናገር አሳምሽን ያለን እኛ በተጻፈው ነገር ነው ታጁ። አሳምሽን ያለን በተጻፈው ነገር ነው። ምን ያህል ልትገሉን፣ ልትወሩን፣ ልታጠፉን እንደምትፈልጉ መጽሐፎቻችንን ስናይ ከዛ በኋላ አስዩም እናደርጋለን። የማያውቁማ የዋው ህዝብማ ሰላማዊ ትመስሉታላችሁ። አስተምሯችሁ ይመስለዋል። አንድ አስጨርሰኝ ታጁ። እሳቸው የተላኩት ማለት ነው ለየትኛው አገር ነው? ለምሳሌ ሲጀመር ጅምሩ ላይ ማለት ነው ታጁ። አሁን ችግሩ እኮ የሚመጣው እኮ ያለው ታጁ፣ ችግሩ የሚመጣው ምን እንደሆነ ታውቃለህ? ምድር የኔ ነች አለ። የኔ ነች ብሎ ከተቀለለ በዛች ቦታ እኔ አሁን ምላሽ ልስጥክ። እዛች ጋር ታጁ አዳምጣ። የእስራኤል አምላክ አንቀላፋም አይተኛም፣ እስራኤል ይጠብቃታል ትላላችሁ እኮ እናንተ። እዛች ጋር አስረግጬ የምነግርህ ማለት ነው የእስራኤል አምላክ አንቀላፋም ትላላችሁ። እውነታውን እንነጋገር እስኪ። ምን ሆኖ ነው አሁን የሌላውስ አምላክ የለውም? እኛ እኮ እግዚአብሔር አይደለችም። እፎይ ቀጥል። አሁን በእስልምና ማለት እሳቸው ያሉት አሁን ለምሳሌ እስልምናን ለማስፋፋት እስልምና ያልተቀበለ ሰው ከአላህ ጋር ምን ያክል እንደተራራቀ ለማሳወቅ ነው። ታጁ አቤት። የማይገናኝ ታሪክ ለመብት አገናኘው። እኛ አዎ የእስራኤል አምላክ አይተኛም አያንቀላፋም ይጠብቃታል ብንል ምን ችግር አለ? አንተ እኮ ቆይ አዳምጥ። እስራኤል ማለት ስም እኮ አዳምጥ። እሺ እስራኤል ማለት ህዝበ እግዚአብሔር ማለት ነው። አንተ አለ ማለት ነው። አዳምጥ። የኢትዮጵያ አምላክስ አዳምጥ። አንተ እስራኤል ሲባል የምታውቀው ጭንቅላት ላይ ሳልከው ሀገር ነው። እኛ እስራኤል ሲባል ደግሞ የሳይድ ነው አይምሯችን ላይ ህዝበ እግዚአብሔር ማለት ነው። እግዚአብሔርም ያመልክ ማለት ነው። ስለዚህ ዲፊኒሽናችን ላይ ስለምንለያይ ተረጋጋ። ቅድሚያ አላህ ይጠብቃል አይጠብቅም ማተር አያደርገንም። እሱን ወንድማችን ለምንድን ነው የማያደርገው? ቆይ አዳምጥ። የእስራኤልን ህዝብ የእስራኤልን ህዝብ ጠበቀ። ሌላውንስ ማን ይጠብቀው? ጤነኛ አይደለም እንደ ሰው እያዳምጥ። እሺ ኧረ ናኝ እኔ እያወራሁ እኮ ነው። አስቸገርከኝ እኮ በቅን ልቦና እኮ ነው መደማመጥ እየተደማመጠ የምር አስቸገርካት። ታጁ እየሰማኝ አይደለም፣ አደከምከኝ። አይደለም እንደዛ ሎክ እኛ ይኸውልህ መጀመሪያ አስጨርሰው። መጀመሪያ እስኪ ታጁን አስጨርሰው። ጀማ ቆይ አንዴ ጥያቄውን እኮ ጨርሷል ታጁ። እኔም ማብራሪያ ነው እየደረበብኝ ያለው። አላህ ይጠብቀናል አላህ ይጠብቃል ምናምን ብትል ችግር የለውም ማተር አያደርግም። እሱ ግን ችግር የሚሆነው መቼ መሰለ? መሬቱ የኔ ነው ብሎ ተነሳላ መሐመድ። ኦኬ እሱ እኮ ቀላል ነው። አዳምጣ። ቀላል ነው። እኔ ሊመልስ እዛች ጋር ሊመልስ። ቆይ አዳምጥ ልጨርስ። ምላሽ አይደለም ወይ ፈለከው? እስኪ እፎይ ይጨርስ። እስኪ ምላሽ አይደለም ወይ ፈለከው? ቀጥል ይናገር እስኪ እፎይ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ እኔን ተገዙኝ ጌታ እኔ ነኝ ብለው ያሉበትን ቦታ አንድም ቦታ እንትን ይሄ እኮ እሳቸው እንትን ከምድሪቱን ጣዖት አምላኪዎች ከመሳሰሉ ነገሮች በጸዳ መልኩ በአንድነት በተውሂድ ቀጥተኛው መንገድ እንትን የሚያደርጉ ከሆነ ያው ምድሪቱ የጸደች ከሆነ እኮ ላላ ተገዢ ሆኖ የተላኩትን ተልእኮ እያስፈጸሙ መሆናቸው ነው እዛ ጋር ልንረዳ የሚገባው እንጂ በተጣመመ አንግል መረዳት ትንሽ ነገር እንትን ብሎኝ ነው። ችግሩ ምን መሰለህ? አሁንም ሎክ የቱ ጋር አሁን ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ እኔን ተገዙኝ እኔ ያው አሁን ለምሳሌ የእናንተውንም እኮ አንዳንድ ቦታ ራፍሊ ስናይ ብዙ ክፍተቶች የምናወጣባቸውን ቦታዎች ታጁ አይ ዶንት ኖ በደንብ ያገኘኝ አዳምጠው እስኪ። አግኝቼዋለሁ። አዳምጠው እስኪ ታጁ ፖይንቱን በደንብ ያገኛል አልመሰለኝም። እኔ ሙሐመድን ታመልኩታላችሁ አታመልኩትም እንደዛ ነገር እያልኩ አይደለም። ትገዙታላችሁ አትገዙትም ባይዘ እንደዛ አይነት ጥያቄ የለኝም። አይደለም አንተ እኮ ምድሪቱ የኔ ነው ማለቱ ሁሉንም ነገር ፈጣሪ እኔ ነኝ ብለዋል ከማለት አንጻር ነው የካለው። ይሄ አዳምጥ። በመጀመሪያ ደረጃ ሜይ ቢ ቶፒካችን ስላልሆነ አዳምጥ። አንዴ ሚዩት አድርገህ በቃ ሳልፈልግ ሚዩት አድርገህ ነው። ስለመገዛት ታሪክ አይደለም እኔ ፖይንቴ።
እንደዛ የምትሄድ ግን ስቲል ከእስልምና ያስወጣል። ሙሐመድን አንገዛውም ካል ስህተት ነው የምትሆነው። ሙሐመድን ሙሉ ለሙሉ እስካልተገዛው ድረስ አማኝም አትባልም። ሲጀመር መገዛት ምንድን ነው የሚለውን ዲፋይን ሜቢ ማድረግ ይጠበቅብን እንደሆነ አላውቅም እንጂ ሱራ 4:65 ላይ ቼክ አድርግ። ሙሐመድን ሙሉ ለሙሉ ለሱ ሰሚት እስካላደረክ ድረስ እምነትም የለህም ነው የሚለው። ሱራ 33 ወይም ሱረቱ አሕዛብ ማለት ነው 36ኛው አያ ላይ አላህና ሙሐመድ የደነገጉትን ማናቸውም ሰው ለዋጭ የላቸውም ነው የሚለው። ሙሐመድና አላህ የደነገጉትን ማናቸውም ሰው ለዋጭ የለውም ከተባልክ ሙሐመድ ላወጣው ህግ ልትገዛ ልትተዳደርበት ግዴታ ነው። ምክንያቱም ቡሃሪ 15 ላይ ከና ከአባት ከማንኛውም በላይ እኔን ልጠ እስካልወደድክ ድረስ እምነትም የለህም ብለዋል። ይህንን ታውቀዋለህ ብዬ አስባለሁ። ስለዚህ በእነኚህ ህጎች ልትገዛ ልትደራደር ይገባል። ፖይንታችን አይደለም። ወደ ፖይንቱ ስመልስ እኛ እያልን ያለ ነው ሎክ ምድር ሁሉ የኔና የአላህ ነች አለ ሙሐመድ። ይህን ክሌም አስቀመጠ። እኔ ለምሳሌ ቤት አለኝ። ይሄ ቤት ሰንበዲ ሙስሊም ይመጣና ወደ እስልምና ይጠራኛል። አላህን ትቀበላለህ ሙሐመድ ነብይ ነው ብለህ ትላለህ ይለኛል። ኖ አልቀበልም ካልኩት ምን ያደርገኛል ማለት ነው? ወይን እኔን የተዋረድኩ እንደሆነ ያደርገኛል፣ ወይንም ህይወቴ እንዳይጠበቅ ያደርገዋል። ሊገለኝ ይችላል። ለምን? መሬቱ የማን ስለሆነ? የሙሐመድ ስለሆነ፣ የአላህና የሙሐመድ ስለሆነ። የፈጣሪማ ብቻ ብለን ብናቆም ከዛ በኋላ ፈጣሪ ይጠብቃል አይጠብቅም ማተር ያደርገንም። ፈጣሪ ለድሃውም ለሀብታሙም ለቀዩም ለጥቁሩም ዝናብና ፀሐይን እኩል ያወጣል። ከዛ ከሞት በኋላ ይቀጣናል። እሱ ያጣላንም። ግን አሁን ችግር ምን ሆነ? ቅድም ክርስቲያን ያሳየህንም አይተዋል። አይሁዶቹ ጋር ሄደና ሙሐመድ ምን አላቸው? ወደ እስልምና ምድር የአላህና የሙሐመድ መሆኑን ታውቃላችሁ፣ ወደ እስልምና ትመጣላችሁ አላቸው። ያልመጣችሁ ከዚህ ምድር አባረራችኋለሁ አላቸው። ከዚህ ምድር ምን አደርጋችኋለሁ? አጠፋችኋለሁ፣ አባረራችኋለሁ። ምን ምድር የኔና ያላህ ነች። ይሄ እንትን ሆነ። ሜቢ ግልጽ ነው። ፈጣሪ ይጠብቃል አይጠብቅም አይደለም ፖይንታችን። ወይንም ደግሞ ሙሐመድን አምላክ ብላችኋል አላላችሁም አይደለም ቶፒካችን። ሜቢ ግልጽ ያለውን ክርስቲያን ግልጽ ነው፣ ግልጽ ነው። እፎይ ገልብጠህ ጠይቀው እስኪ። ምናልባት በክርስቲያን አድርግና ገልብጠህ ጠይቀው እስኪ። ይቀበላል እሱ? ክርስቲያኖች እንደዛ ቢሉ ኦኬ፣ ልጠይቅ። እሺ ታጁ ትቀበላለህ? እኛ እንደዛ ብንል ምድር የፈጣሪና ምድር የፈጣሪና የጳውሎስ ነች ብለን መተን አንተን ክርስቲያን ትሆናለህ አትሆንም እንላለን። ክርስቲያን አልሆንም ብትል አንተን ከዛ ወዲያ ብንወጋ ህይወትህ አይጠበቅም ብለን አንተን ብናባረረ ይሄ ምድር የጳውሎስ ነች ብለን ምድሪቱ ይስማማሃል? የሆነ ሰንበዲ አሜሪካ መታ ኢትዮጵያ ውስጥ ምድር የጳውሎስ ነው የጳውሎስና የፈጣሪ ነው ብላ ከቄህ ብታባረረ ይስማማሃል? ህይወትህ አይጠበቅም ብገልህ ይስማማሃል? ታጁ እንትኑን ሚውቱን አውጣው፣ አስለቀቀው። አንተ ማንሳት እኮ ይችላል እሱ። ከ30 ሰከንድ በኋላ ራሱ ማንሳት ይችላል። ያው እኔም ልኬለታለሁ ደጋግሜ። 30 ሰከንድ ያህል ነው የሚቆየው ሚት። ኤኒዌይስ ይስማማል ታጁ? ምንድን ነው ያልከኝ? ምድር የጳውሎስና የፈጣሪ ነች ብለን አንተ የምንኖርበት ቦታ ላይ መተን ክርስትናን ትቀበላለህ አትቀበልም ብንል አልቀበልም ብትል፣ ስለዚህ ምድር የጳውሎስ ነች ብለን አንተን ቆይ እሱ አገባባዊ ነው። ቃላት የሚፈቱ ማለት ነው። አሁን ለምሳሌ አንተ አንደርስታንድ ባደረግከው ልክ ነው እየተናገርክ ያለው። ምን ለማለት ነው የተፈለገው የሚለውን ማወቅ መቻል አለብህ። አሁን የእኛ ቤተክርስቲያን ትላላችሁ፣ ከእናንተ የእኛ መስጊድ እንላለን። በዛው ልክ ሊባል የተፈለገው እኔ ፈጣሪ ነኝ እንዲህ ነኝ፣ ያው ምድሪቱ እኔ የፈጠርኳት የራሴ ናት የሚሉበት አቅጣጫ ውስጥ መሄድ እኮ ስህተት ነው። እንደዛ አይደለም አውዱ፣ በዛ አይደለም መፈታት ያለበት ነው የኔ ሀሳብ። ሌላው ደግሞ
ከዚህ በፊት ማጆሪቲ ኢትዮጵያ የክርስቲያን ደሴት ናት ይባላል። ተወሱን ይባላል አይደል? እሺ መልስልኝ ፕሊዝ። የክርስቲያን ደሴት ናት ምን ማለት ነው? ምን ማለት ነው? አይደለም። እሺ መልሳ። አንተ እኮ የኛው መመለስ አለብህ። አንተ ራስህ ለራስህ እንዳያመች ጣምጥማ ዙሪያ ጥምጥም አድርጋ በቃ የሙስሊም ደሴት ነች በልና ቀጥል፣ ችግር የለውም። አሁን አይደለም የተነሳው ሀሳብ ላይ ብቻ የሚባለው ነው የክርስቲያን ደሴት ማለት ምን ማለት ነው? ዋይ የተነሳው ቶፒክ ላይ ምላሽ አለ የለም? ቶፒክ ላይ አልኩ እኮ እየመለስኩልህ እኮ ነው። አውዱ እንደዛ አይደለም። ቃላት እኮ አውዱ እንዴት መሰለህ? እስልምናን ኤክስፓንድ ለማድረግ የተጠቀሙበት ሂደት ነው። ለምሳሌ ሀገራቸው ላይ ራሱ ቁራሾች ብዙ ጠላቶች ነበሯቸው አይደለም? ብዙ ግፍ ደርሶባቸዋል። ያው በስትሪ ደረጃ እኔ አሁን መልስም ሴሪያዎች ምንድነው? መካ ላይ ጨረሱ። በጦርነት በምንም ቢሆን ጨርሰዋል አይደል? ሴሪያዎች እስቲ ሙሐመድን ያደረጉትን ንገረኝ እስቲ፣ አንድ መረጃ ስጠኝ። ሴሪያ አትሂድ፣ ወደ ኢትዮጵያችን ወደ ሀገራችን ኢትዮጵያ። እኔ አሁን ሶራ ስለ ሶራ አላውቅም፣ እውቀት የለኝም። ግን ወደ ኢትዮጵያ ዳዳቤ ሊኳሉ ወደ ንጉሱ አዳምጥ ቆይ። ምክንያቱም የተዋጋባቸውን ሀገራት ነው የምጠቅስልህ። ሄዶ እምሽክ ያደረጋቸው ክርስቲያኖችን ኢራቅ ሄዶ ነው እምሽክ ያደረጋቸው። ቱርክ ሄደው ነው እምሽክ ያደረጓቸው። ሴሪያ ሄደው ነው እምሽክ ያደረጓቸው። አንድ እስቲ እነሱ መጥተው ነው የወጓቸው የሚል አንድ ማስረጃ። ደሴት ተባለች አልተባለች፣ ኦኬ ምን አገናኘው ከዚህ ጋር ካለ ሄዶ መውጋትና አይ ይሄ ኢናቢታት በቦታው ላይ ያሉት ክርስቲያኖች ናቸው ማለት ምን አገናኘው? ሳውዲ አረቢያ የሙስሊሞች ሀገር ነች ወይም ደግሞ የሙስሊሞች ደሴት ነች ቢባል ከጊዜ በኋላ ክርስቲያኖች እየተስፋፉበት ይሄዳሉ። ምን አገናኘው? ሄዶ ከመውጋት ጋር ሄዶ ከመግደል ጋር ምን ያገናኘዋል? የሙስሊሞች ሴንተር ብትላት እንደዚህ ነች ብትል ሙስሊሞ ብቻ ያሉባት ነች አሁን ላይ ብትል መፍትሄ ነው። በእርግጥ ክርስቲያኖች አሉ አሁንም። ውቅያኖስም በላት ተፈለግ። ፖይንታችን እሱ አይደለም። አስተምሮትና ደግሞ ንግግርን ላይ ሰንበዲ እንደዛ ለማለት አስተምሮ ነው ማለት አይደለም። አስተምሮ ከንግግር ከሰዎች ንግግር ጋር እንለይ። አንድ ሰው ብትጠይቀው፣ አንድ ሙስሊም ብትጠይቀው ሳውዲ የሙስሊም ብቻ ነች፣ ማንም ክርስቲያን ሊኖር አይችልም፣ በተባበሩት አረብ ሰላጤ ሀገራት ላይ አንድ ክርስቲያን መኖር የለበትም ብሎ የሚያምን በጣም ብዙ ሙስሊም አለ። ሚሊየንስ የሚቆጠር ሊኖር ይችላል። ክርስቲያኖች መኖር ይችላሉ ብሎ የሚያምን ሙስሊም ደግሞ ይኖራል። አስተምሮቱ ላይ ግን ቻሌንጅ እናደርጋለን። አስተምሮቱ እንዴት ነው? ይፈቅዳል አይፈቅድም? ሙስሊም ክርስቲያን መኖር አለበት ይላል አይልም? አስተምሮቱን ነው ቻሌንጅ የምናደርገው እንጂ የግለሰቦችን እንዲህ ብለው ተናግረው ያውቃሉ የሚል ለአሉባልታ መልስ አይሰጥም። ለወደፊታችሁ ለምሳሌ አቡ ሃይደር ኢትዮጵያ የሙስሊም ነች ብሎ ተናግሯል። ደግሞ ኡስታዝ እንትና ጋር የተለያዩት አለ፣ ኡስታዝ አቡበከር ጋር ቃል ቪዲዮ አለ። እንትና በታሪክም በእንትንም ሙስሊም ነች ብሎ አቡ ሃይደር ተናገረ። እንትና ደግሞ ይሄ ማንኛው ነበረ? ኡስታዝ አህመዲን ጀበል እሱ ደግሞ ክርስቲያኖች ናቸው የተቀበሉን እንጂ ሙስሊም ሀገር አይደለችም አለ። ሁለቱ ተጋይተዋል። ለምሳሌ ይህን አስተምሮ ብለን አንይዘው። አስተምሮ ከጽሁፍ ከዶክትሪኑ ነው የሚጀምረው፣ ከመመሪያው ነው እንጂ በግለሰቦች ንግግር አለ። አህመድ ጀበል እኛ መጤነን የክርስቲያን ሀገር ነች ሲል አቡ ሃይደር ደግሞ ነው ኢትዮጵያ የሙስሊም ነች ብሏል። ሁለቱ ክላፍ ፈጠሩ ማለት ነው፣ ተላለፉ። የእነሱ ንግግር ዘንድ ሙግት ውስጥ አንገባም ማለት ነው። አስተምሮቱን መሰረት ባደረገ ይሆናል። ሁለቱም ቢመሳሰሉም ቢለያዩም ደግሞ የማተር የሚያደርግ ነገር አይደለም።
ሜይ ቢ ፖይንቴ ካገኛችሁኝ እንደዛ ነው። ነው ፖይንት አይ ቲንክ። ግን ልጁ ያልገባው እናንተ የምታስተምሩትን መሬት ላይ በተግባር ኡስታዞቹ እያስተማሩትም ዝግጅት እናድርግ እያሉ መስጊድ ውስጥ ነው። በነገራችን ላይ የአቡ ሃይደር ቪዲዮ ዝም ብሎ እንትን ቦታ ላይ አይደለም፣ መስጊድ ውስጥ እምነት ቦታ ሉክ ቤተ መቅደስ ውስጥ ቁጭ ብሎ ማስተማር እንደማለት ነው። ይህንን ቢላዋ በግ የምታርዱበት ቢላዋ እንኳ ከጎረቤት ዋሳላችሁ። እስኪ አንድ ነገር ልጠይቅህ ጀማል አንዴ ቢላዋ እንኳን ምን የላችሁም። ማስናቅ ይሄ እኮ ስማ መረጃ እኮ ቀጥል። እሺ ሐሜት እኮ ነው አሁን አንተ እያደረክ ያለው ሐሜት ነው። ሐሜቱ ምንድን ነው? አሁን አቡ ሃይደር ድህ ብሏል፣ ነብዩ እንዳርገዋል ሰለላሁ ዐለይሂ ወሰለም እያልክ የምትላቸው ነገሮች በሙሉ ሐሜት ናቸው። ገብቶሃል አይደለ? አሁን ለምሳሌ እኔ መጀመሪያ የምጠይቅህ ጥያቄ ማለት ነው አንተ በደንብ ስለማትረዳው መጽሐፍ አንብበህ ይሄ መጽሐፍ እንዲህ ብሏል የምትል ከሆነ ኦልሬዲ 100% ሐሜት ነው። ገብቶሃል አይደል? ማን ያልተረዳው? ራስ በብሳ ሙሉ ክርስቲያን የሚባለው የክርስትና እምነት ተከታይ በሙሉ ማለት ትችላለህ። ኢሚዲየት ማንፈርጋል ማለት ነው። ቆይ ከማን ጋር እንደምታወራ አላወቅም። ያልተረዳውትን ክፍል ጥቀስ። አጠቃላይ ጀጅመንት ነው የምሰጥህ። አሁን ያልተረዳው ክፍል የተረዳው ክፍል አይደለም። አይ ቁርአንን ጥቀስ። ቆይ ቁርአን በሐዲስ ይፈሰራል፣ ከዛ በሙፈሲሮች ይፈሰራል። ከኮምፒውተር በፊት አንተ ቁርአን ላይ እኮ የለህም። ቆይ አዳምጥ። አንተ ቁርአን ላይ እኮ የለህም። አንተ ቆይ አዳምጥ። የፈለግከውን ጥቀስ። እፎይ ቁርአን ላይ ስለሌለ ከምን እጠቅስሃለሁ? እፎይ ተረጋጋና ውሃ እየጠጣ እፎይ የማታውቀውን ብለሃል አይደለም? አንተን ዘሆል ኢትዮጵያ ውስጥ ነው ያለው ዓለም በዓለም ላይ ያሉ ሙስሊሞችን ማስተማር የምችል ሰው ነኝ። ጥቀስና ይህንኛውን አስተምሩ በስህተት ተርጉመሃል ያልክበትን አንድ ጥቀስ። የዛሬ አይደለም የዛሬ ዓመት አይደለም የዛሬ 2 ዓመት የተናገርኩበትን አንድ ስህተት ጥቀስ። ከኮምፒውተር በፈጠነ በሙፈሲሮች ሄድብሃለሁ፣ በነብይህ ዘጋብሃለሁ። ቀጥል። አንድ ስህተት። አሁን አንተን እኮ ማለት ነው የኛ ቁርአን እንደ እፎይና መሰሎችህን ቶታሊ ነው የሚሰጥህ እንትን ማለት ነው። እንትን ቶታሊ የሆነ ስም ነው የሚሰጣቸው። ለምሳሌ አሁን ላተተቢኡ አህለል ቢድዓ ይላል አይደል? የቢድዓ ባለቤቶችን አትከተሏቸው ይላል አይደል? ቀጥታ እዛ ላይ እፎይ የሚባል ስም መኖር አለበት። እንዳንተ አንተ ለምሳሌ የቢድዓ ባለቤት ከሆንክ የቢድዓ ፈጣሪ እፎይ ፈጣሪ ነው የሚል ስም መኖር አለበት። እንዴ ቶታሊ ነው የሚነግርህ ስም። ከተለኝ የሚያዘን ክፈትልኝ ክርስቲያን 1094ን አዳምጠኝ ዝም ብለህ። አሁን እኔ እምነግርህ ነገር ቆይ አዳምጥ። እኔን እንድታዳምጥ ቁርአን እንደሚያዝ ደግሞ ነው ልስጥህ አይደለም? አንተ ነብይህ እንኳን እኔን ነው የሚከተለው። 1094 1643 21 አንብብለት። ኦኬ ሱራ 10 የዮናስ ምዕራፍ ቁጥር 94 ላይ ምን ይላል? ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያም ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ሙሐመድ ነው አላህ እንደዚህ ብሎ እያዘዘው ያለው ማለት ነው። ምን ብሎ? እኔ ካወረድኩልህ በመጠራጠር ውስጥ ብትሆን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ብሎ ይናገራል። ከሱ በፊት መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖችን እንዲጠይቅ አላህ ሙሐመድን አዞታል። ሌላ የቁርአን አንቀጽ ይጨመርልህ? ይበቃዋል። እኛ እኮ ታዲያ ሙስሊምን ክፈተው። ሳይ ሙስሊም እኮ እኛ ቁርአን አዳምጥ። ሳይ ሙስሊም 2669 ኤን ክፈትልኝ። እግር በእግር ትከተለኛለህ ወላ ነብይ ከተለኝ ነበር። አንተ ካልተከተልከኝ አንተ ከነብይ ትሻላለህ ማለት ነው። አውሸው actually but not really understand. ኦኬ አንብበው ክርስቲያን ብይታ እንደኔጋ። ኦኬ ምን ይላል?
you would treat the same path as was trodden by those before you, inch by inch and step by step, so much so that if they had entered into the hole of the lizard, you would follow them in this also. ምን ይላል? ከአንተ በፊት የነበሩትን ሰዎች ኢንች በኢንች ስንዝር በስንዝር ትከተላቸዋለህ። እነሱ ጉድጓድ ውስጥ ቢገቡ እንኳን ተከትላቸው ትገባለህ ይላል። we said Allah's messenger, do you mean the Jews and the Christians? የአላህ መልእክተኛ ሆይ አይሁዶችና ክርስቲያኖችን ለማለት ፈልገህ ነው ተብሎ ተጠየቀ። those before you ከእናንተ በፊት ያሉትን ብለህ የጠየቀን ብለው ይጠይቁታል። he said who else? ከነሱ ውጭ ማን ሊኖር ይችላል? ማንን ነው የምትከተለው ጀማል? በአረብኛው ላይ ያለው በአረብኛው ላይ ማንን ነው የምትከተለው? አላህን ነው የምከተለው እኔ ማሩ። ካሜራውን በአረብኛው ላይ ያለው አይ ማንን ነው የምትከተለው? ሙሐመድን አትከተልም? አላህን ነው የምትከተለው? በደንብ ነው የምከተለው። በአላህ መልእክተኛነትና በአላህ ፈጣሪነት አምናለሁ። አላህ ሙሐመድን መላኩን አምናለሁ። ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ትርጉሙ ይሄንን ያጠቃልላል። ስለዚህ ሙሐመድ የምትከተል ከሆነ ደግሞ ማንን ትከተላላችኋል? አይሁዶችና ክርስቲያኖችን ጎሬ እንኳን ቢገቡ ትከተላላችሁ አለ። በጭራሽ እንዲህ የሚል የለም። አንብበው። ይሄ ውሸት ነው። አንብበው። ይሄ ውሸት ነው። በአረብኛው ላይ ያለው አረብኛውን አርገው። አረብኛው ላይ ያለው እና አረብ ሺዓ ቢጽፈው ልትቀበል ነው እንዴ? አንብብ። አረብኛ እኮ በቁርአን ቃል ስለተጻፈ ነው እንዴ? አንብብ። ቃል እኮ ስለተጻፈ አይደለም እኮ። ኦዜባ ሚውት አድርግ፣ አትረብሽ። አንብብ። ሺዓ ነው የጻፈው ይሄንን ሺዓ ነው የጻፈው። ሺዓም ሊጽፈው ይችላል፣ ግብጽም ሊጽፈው ይችላል እኮ። ይሄንን የሚል እንደዚህ የሚል አመለካከት እኮ አይደለም እኮ። ይሄ መጽሐፍ ሴጣናዊ ነው፣ እስልምናን አይወክልም በል። ይሄ ንግግር አጋንንታዊ ነው በል በል። አንተ ጽፈው ከሆነ አጋንንታዊ ነው። ታዲያ እንግዲህ ሰው መቼም በቁርአንና በሐዲስ ላይ እንደዚህ የሚል እስልምና የማይወክል አጋንንታዊ ነው በል ነው። ምን መጽሐፍ ነው አንተ የጻፍከው? ኦኬ፣ ይሄ መጽሐፍ አጋንንታዊ ነው በል። ቁርአን ላይ እንዲህ የሚል ካለስ ይሄንን የቁርአኑን ሱራ ጥቀስልኝ። እሺ፣ ቆይ፣ ይሄንን ነብያችን አልተናገረው፣ ሴጣናዊ ነው በል። 73 ሰይጣናዊ መንገዶች እኮ አሉ እስልምና ውስጥ ገብቶሃል? አልጠየቅኩም እሱን። እና ይሄ መጽሐፍ ቁርአን ላይ ካለሽ አንቀጹን ንገረኝ። ሐዲሱን አትቀበልም? ምዕራፉን ንገረኝ። ሐዲስ አትቀበልም? ሐዲስ ብቻ ይሄ ትክክለኛ ሐዲስ እኮ ሶሂህና ዱኢፍ ሐዲስ እኮ አለ። እንዲህ የሚል ሐዲስ አሁን ይሄ ለምሳሌ ሺዓ ከጻፈው